ተደፈረን ዝም በማለታችን አሁን ደግሞ ሌላ ጉዳይ ተማሪያም የራሷን ምስል አሰራች። ተብሎ እንግዲህ ቀጣዩ ይሄ ነው። ራሷ ተማሪያም መጣች። ራሷን አድርጋ በየቤቱ ልትመለክ ራሷን ምን አደረገች? ጣዖት አደረገች ማለት ነው። ከንቲባ ከድር ጁዋር አስደመመን። ጥብቅ ውሳኔ ይወሰን። የታዳጊ ላምሮትን ጉዳይ እንመለከተዋለን አሉ። የሚባለው ነገርም ውሸትም ስለሆነ ለህግ ቀርቧል። ግን ህጎች ደግሞ ግን ሊሻሻሉ ይገባል። ተገቢውን ወንጀል የፈጸመ ደግሞ ግን ተገቢውን እርምጃ ደግሞ ግን መወሰድ አለበት። ይሄ ነው ሊስተካከል የሚገባው። ለአቡነ ይስሐቅ አስተዳደሩ የሰጠው ምስክርነት አቡነ ይስሐቅ የወላይታ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል አባታችን በረከታቸው ይደርብን። እግዚአብሔር ስም የናባው ተራራ አሁን የምገኘው ጆርዳን የሚባል ሀገር ነው። ከኢየሩሳሌም ወይም ከእስራኤል አቋርጬ በፍልስጤም አርጌ በአይቶቢስ አሁን ጆርዳን ገብቻለሁ። የተወደዳችሁ ቤተሰቦች አብራችሁን የምትቆዩ ከሆነ እኚህና ሌሎች ቪዲዮዎችን በስፋት የምናስቃኛችሁ ነው የሚሆነው። ሁሉ ጊዜ እንደምንለው ላይክ፣ ሼር በማድረግ ጀምሩልን እንላለን። ቀጥታ ወደ መረጃችን አመራን። ያዘንዳሉ አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን ለየማዕረግና ክብራቸው ምስጋና ይድረሳቸው እንላለን። እንዴት አላችሁ ቤተሰቦች? እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? ሁላችሁም በያላችሁበት ሀገር በምታውቁት ቋንቋ በምትጠቀሙት ሁሉ ማህበራዊ ስር ገጾች ሰላማችሁ ይብዛ እንላለን። እንዴት ሰነበታችሁ? እንግዲህ ዛሬም ያስተምሯችኋል ይመክሯችኋል ብለን ያሰብናቸውን የተለያዩ ቪዲዮዎች የአባቶቻችንም ትምህርት ይዘን መተናል። ስለዚህ እያንዳንዱን በአብሮነታችን ውስጥ የምታገኝ ነው የሚሆነው። መጀመሪያ ሁልጊዜ እንደምናደርገው ዝማሬን የምንጋብዛቸው መዝሙር ተከታትለን እንመለሳለን። የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል። ከውድቀት አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሳለፍከኝ ሰካራም ዘማዊ ወንበዴ ነበርኩኝ የአመፀኞች መሪ ደምን ያፈሰስኩ ዛሬ ግን ታሪኬን ጌታ ቀይሮታል። ለኃያሉ ጌታ ምስጋና ይገባል። የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል። ከውድቀት አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሳለፍከኝ። ለወንድማችን ዝማሬ መላእክትን ያሰማልን በሉልኝ። ያው ደስ የሚያሰኝ በወጣትነት ጊዜው እንዲያን ነገሮችን እያሳየ የሚገኝ ነው። ትዝብት እስቲ አንድ ነገር በጣም የታዘብኩት ነው። እኔ ደግሞ በጣም የወደድኩትን ነገር ላሳያችሁና ወንድማችን አንድ ትዝብት ብሎ የሚያስበውን ነገር አጋራናል። ጤና ይስጥልኝ፣ እንዴት ዋላችሁ? እግዚአብሔር ይመስገን በሉ ጎበዝ። አንተ ይህ ነገር እኮ ብርቅ ሆነ እኮ። እንዴት ዋላችሁ ሲል አንድ ሰው ማለት ነው እግዚአብሔር ይመስገን ማለት እኮ እንደ ፋራነት እየተቆጠረ መጣ። አንተ ግን አልደነቃችሁም? አልናፈቃችሁም? ግን የምር ማለት ነው ከጥጋችሁ እንዴት አደርክ ሚላችሁ ሰው እንዴት ዋልክ ብሏችሁ ከኋላው ውሎ ሲገባ ደህና ዋላችሁ ብሎ የሚገባ ሰው ካለ በጣም የሚገርም ሰው ነው የምር ማለት ነው። በጣም ወደዱት። በቃ ለእኔ ከሆነ የተሳሳትኩት ይቅርታ
ግን ማለት ነው ይህ ነገር በጣም ብርቅ ሆኖብኛል ለኔ። ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋልክ? ዝም ብላችሁ ኢማጂን። ደህና ውለህ አድርክ? እግዚአብሔር የተመሰገነ ይሁን። ደህና ውለህ አድርክ? አንተ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ነው? ባለፈው እናትህን አሞኝ እያለች ነበር። ደህና ናት? ደህና ናት፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ልጆች ደህና ናቸው? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም? አምላክ ይመስገን፣ እግዚአብሔር የተመሰገነ ይሁን። ደህና ነን፣ ሁሉ ሰላም ነው። ሽማግሌው እንዴት ነው? ደህና ነን፣ እግዚአብሔር የተመሰገነ ይሁን። ደህና ነን፣ አምላክ ይመስገን። አዩ ስንት ጊዜ እግዚአብሔር ይመስገን እንዳልኩት። ይህ ኮንቨርሴሽን ቀረ ብራዘር፣ ይህ ንግግር ቀረ። የለም ይህን እንደዚህ ሲል የሰማው ሰው ምናምን ፋራ መስሎ ነው የሚታይ። ይህ ከአጋንንት የመጣ ነው። እርግጠኛው ነኝ የምነግር። እግዚአብሔር የተመሰገነ ይሁን ማለት ልመዱ። የምሬ ነው። አሁን ደግሞ ደስ ይበለኝ። እግዚአብሔር የተመሰገነ ይሁን። ደህና ነን በሉኝ። ደህና ነን በሉኝ። በቃ ደስ ይበለኝ በሉ። ኦኬ ካላችሁልኝ ማለት ነው። ትዝብቴ ነው ዛሬ ይዤ የመጣሁት። ትዝብቴ መዝሙር ላይ ነው። መዝሙር እየሰማው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር አሁን በቅርብ የወጣ ነው። ስም አልጠራም ግን እንግዲህ ፕሮቴስታንቱ ዓለምና ተሐድሶ ላይ ኢየሱሴ የኔ ጀግና ምንድነው ደግሞ የሚሉት ውዴ ምናምን አንበሳዬ ከኛ ቤት ያለው ኢየሱስ የተለየ ነው ምናምን የሚሉት ነገር አለ ፕሮቴስታንቶች። እንግዲህ ተሐድሶችና ፕሮቴስታንቶች እንደዚህ ይላሉ። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የወጣ መዝሙር ስም አልጠራም፣ አቦራ አላስነሳም። እኔ መዝሙር አራሚ አይደለሁ ምናምን፣ ግን መንፈሰ እግዚአብሔር ያለበትን መዝሙርና ሰዎችን ወደ ንስሐ የሚጠራ መዝሙር እኔ እርግጠኛ ሆኜ መናገር እችላለሁ። መጽሐፍ አንባቢ ላልሆን እችላለሁ ምናምን፣ ግን ውዴ የሚል የቤት መምቻ ግጥም መምቻ ሆኖ ውዴ ኢየሱሴ የሚል ግጥም ኦርቶዶክሳዊት ቤተክርስቲያን ውስጥ የሚወጣ መዝሙር የለም። ኢየሱሴ ውዴ የሚል ነገር የለም። እርግጠኛ እኔ መጽሐፍ ላላነብ ምናምን ጀዝባ ልሆን እችላለሁ፣ ግን እንደዚህ የሚል ነገር የለም። ቢያንስ መዝሙር እሰማለሁ። ገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ሲከፈት አውቀዋለሁ። እንደገና የተሐድሶና የፕሮቴስታንቱ ግርፍ መዝሙር ደግሞ አውቀዋለሁ። ውዴ የሚል ነገር የለም። አንድ ተራ ግለሰብ እንኳን ውዴ ልትል አትችልም። ማለቴ 2-3 ሰው ነው የሰማሁት። ስም አልጠራም፣ ግን አስቡበት ለማለት ነው። አስቡበት። እንዳልኳችሁ እኔ መዝሙር አራሚ ምናምን አይደለም፣ ግን አውቀዋለሁ። በቃ እርግጠኛ ነኝ መንፈስ እግዚአብሔር ያለበት መዝሙር ትልቅ መስዋዕት ነው። ሰዎችን ወደ ንስሐ የሚጠራ ትልቅ መስዋዕት ነው መዝሙር። አውቀዋለሁ እና አስቡበት። አንድ ተራ ግለሰብ እንኳን ሄደህ ዝም ብለህ ውዴ አትልም። ሌላው ይቅርና እንደው በጣም የምንወዳቸው አባታችን አባ ገብረ ኪዳን አሉና አሁን ሄደህ ውዴ በላቸው ብትበላው እንዴት ነው ውዴ የምትላቸው? አባ ገብረ ኪዳን እንግዲህ የዓለማት ፈጣሪ ክርስቶስን ውዴ ብለህ ምናምን ኢየሱሴ ምናምን ኖ። እንዳንድ ኦርቶዶክሳዊ ሰው ያየሁት ነገር ለእኔ ልክ እንዳልሆነ ስለተሰማኝ ነው። ካጠፋሁ ይቅርታ እላለሁ፣ ግን እኔ ነገር እኔ መስሎ አልታየኝም ለማለት ነው። እኔ አባታችን አባ ገብረ ኪዳን በጣም እንወዳቸው አባት ሂደው ውዴ በላቸው ለአንድ ጊዜ ከሚል ምላሴን ቢቆርጡት ነው የሚሻለኝ አልልም። እና ክርስቶስን ውዴ ምናምን እንደ ፕሮቴስታንቱ እንደ ተሐድሶ አይ ብታስቡበት ለማለት ነው። ካጠፋው ይቅርታ እንግዲህ ከመተኛት በፊት መጥቼ ወደ እናንተ መለፈልፈው ወድጄ አይደለም፣ አስቡበት ለማለት ነው። ቴንክ ዩ። የእውነት ትዝብታችን ነው የሁላችንም ብዬ አስባለሁ። በተለይ የሰላምታው ጉዳይ እግዚአብሔር ይመስገን በነገራችን ላይ በጣም ትልቅ ስብከት ነው። ስም እግዚአብሔርን መጥራት ትልቅ ስብከት ነው። እግዚአና ብሔር የሚል የዓለማት ገዢ እግዚአብሔር ነውና እግዚአብሔር የተመሰገነ ይሁን። የዓለማት ሁሉ ገዢና አምላክ ፈጣሪ እግዚአብሔር ይመስገን የሚለው እንኳን ልምድ እንኳን አፋችን ላይ እግዚአብሔር የሚለው ቃል እየጠፋ ነው። በነገራችን ላይ ስንወጣ ስንገባ አባቶቻችን እንዴት አመሻችሁ፣ እንዴት አደራችሁ፣ ሰላም ዋላችሁ የሚሉ ነገሮችን ሲያቀርቡልን እግዚአብሔር ይመስገን ነው የምንለው ማለት ነውና አውቀንም ሳናውቅም አፋችን ላይ ስላለ እንለዋለን። ያ እግዚአብሔርን ማመስገን የሚመሰገን ባህሪ ስላለው አምላክን ማመስገን ትልቅ ቅድስና ነው። ግን እኛ እየረሳን እየተውን ነውና በጣም ትኩረት ብናደርግ ነው። የመዝሙሩ ጉዳይም ግጥም ጻፊያን እንግዲህ ትኩረት ሰጣችሁ ጻፉ። ምክንያቱም ዘመን ተሻጋሪ የኢትዮጵያ ኦርቶዶክስ ተዋሕዶ መዝሙራት ዘመን ተሻጋሪ መሆን አለባቸው እንጂ በሆነ ያህል ጊዜ ውስጥ የተገደቡ እንዳይሆኑ የሚጻፉ ግጥሞች በጣም ጥንቁቅ ሆነው በተለይ ሊቃውንቶች መርምሮት ቢሆን ትውልድ ተሻጋሪ ይሆናሉ፣ ሰላማዊ ይሆናሉ ማለት ነው። ከዛ ውጭ ግን ግጥሙ ቤት እንዲመታ በሚል ብቻ የማይገቡ ነገሮችን ማድረግ ዋጋ የሚያስከፍል እንዳይሆን እንጠንቀቅ የሚል መልእክት እናስተላልፋለን። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። ተወዳጅ ቅን ደገኛ አባት ናቸው። እኛ አባት በተለይም ከሀገረ ስብከታቸው ለሲኖዶስ ስብሰባ ወይም ለአስቸኳይ ስብሰባ ካልሆነ በቀር አይወጡም። በገጠሩ በከተማው ከፍታ ቦታው ላይ ዝቅታ ቦታው ላይ የተለያየ ቦታ ላይ ገጠሩ ላይ እየገቡ ከተማው ላይ እየገቡ አባታችን ትልቅ ስራን እየሰሩ የሚገኙ ናቸውና በጣም ተወዳጅ አባት ናቸው። ለኛ አባት ደግሞ ከምዕመኑ ባሻገር ደግሞ በመንግስት አስተዳደር ውስጥ ያሉት ደስ የሚያሰኙን እንዲህ ያለውን ምስክርነት በአውደ ምሕረቱ ፊት ለፊት ይሰጣሉ።
አቡነ ይስሐቅ የወላይታ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል አባታችን በረከታቸው ይደርብን። እግዚአብሔር ስም አንድ አመስግኑልኝ። እንዳልሳሳት ከተሳሳትኩም ይቅርታ ይደረግልኝ፣ ስርዓቱን እንዳላበላሽ። እንግዲህ ነው የመጣሁት ከጋሞ ዞን ከገረሴ ዙሪያ ወረዳ ዋና አስተዳዳሪ ነኝ። አቶ ካሳሁን ካማ ነው የሚባለው። እዚህ የመጣሁት አንድ ትልቅ ውለታ ትልቅ ስራ ስለተሰራልን ነው። እንግዲህ እኛ ጋር ልክ ጎፋ ዞን ላይ በናዳ ሰዎች ወገኖቻችን ህይወታቸውን እንዳጡ እዚህም በወላይታ ዞን ካወኮይሻ ወረዳ ላይም እንደዚህ በርካታ ነፍሳተናል። በድጋሚ ደግሞ አሁንም እኛ ጋር ጋሞ ዞን ላይ ሲዳማ ዞንም እንደዚሁ ነው። ጋሞ ዞን ላይም ገረሴ ዙሪያ ወረዳ ላይ በቀን 9 ከፍተኛ ዝናብ ነሐሴ 9 ላይ በጣለው የ6 ሰዎች ህይወት ነው ያጣነው። በዚህ መሰረት ሚዲያ ላይ ነው የለቀቅነው። ሚዲያ ላይ ለቀን ይሄን እንግዲህ ከዚህ ከወላይታ ዞን ከሀገረ ስብከት አባታችን ይሄንኛ ሚዲያ ላይ የለቀቅነውን አይተው ከዚህ ተነስተው እስከ ገረሴ ድረስ ደርሰው 15 ኩንታል ዱቄት ጭነው ከራሳቸው ልኡካን ከሀገረ ስብከቱ ስራ አስኪያጆች ካህናት የነቢሮ ደረሱ። ከትናንት ወዲያ ቢሮዬ ላይ ተቀበልኳቸው፣ አነጋገርኩኝ፣ ተቀበሉ፣ አዘኑ። ሰዎቹ ህይወታቸውን ያጡት ዘግናኝ ነው። ናዳው መጥቶ በላቸው ላሉ አርፎ ምንም ንብረት አልነበረም። እኔ ያለውን ነገር አድርጌ አሁን ምግብ እያሰባሰብኩ ነኝ ብዬ ነገርኩኝ። እንግዲህ ያመጣሁትንም ተቀበል ብሎ እኔን ባርከው ቢሮ ላይ ያለውን ስራ አስፈጻሚ ባርከው ጸሎት አድርገው እንደገና ደግሞ እስከ ቀበለው ሄዷል። ቀበለው ድረስ መግባት አይቻል። እሳቸው ግን በርትተው በእግዚአብሔር ብርታት ፈጣሪን አስቀድመው ሄደው አካባቢው ላይ ጸሎት አድርገው አድርገው ለተጎዱ ቤተሰቦችን አጽናንተው ከዚህ በኋላ በቃ ይበል እግዚአብሔር ፈጣሪ ይብቃ በዚህ ይብቃ ብለው ጸሎት አድርገው እኛንም ባርከው ህዝቡንም ባርከው አካባቢው ደርሰው ትልቅ ስራ አድርገው ነው የተመለሱልኝ። አንድ ጊዜ በፈጣሪ ስም ሁላችሁም አባታችን የምታመሰግናቸው ትልቅ ስራ ነው፣ ትልቅ ውለታ ነው። በእግዚአብሔር መሪነት ነው ያደረጉት። በዛ ብቻም አላበቁም። በጣም ነው የሚገርመኝ። ማለት አንድ ከፍ የመንግስት አስተዳደር ነው፣ በዞን ደረጃ የሚመራ ነው። ዝቅ ብሎ መጥቶ ነው እንግዲህ በቤተ ክርስቲያኑ እንዲህ አባታችን በጋድ እየገለጠ ያለው። ዝቅ ብሎ ስላችሁ ካለበት ቦታ ከፍታነቱ ሳይሆን ከመንግስታዊ አስተዳደሩ መጥቶ ምስክርነት እየሰጠ የሚገኘው ብፁዕነታቸው ምን ያህል ትልቅ እንደሆኑ ለማሳየት ይህን ቪዲዮ መጣ ነው። የእውነታ የአባታችን በረከት በሁላችን ላይ ይደር። በጣም ነው የሚያስገርመኝ። በጣም ዕለተ ቀን ለምሳሌ ገበሬው ጳጳስ ይባላል። ይሄን ታውቃላችሁ? ድንች ምናምን ሲያመርቱ ማህበረሰብ ስር ገጾች ላይ ታችኋል። እንዲህ ደግሞ አናጺው ጳጳስም ይባላል። ቤተክርስቲያን ሲሰራ ካያችሁ ሚስማር እየመቱ እንጨት እያመጡ ምናምን እየደረጉ ከአናጺው ጋር አብረው ይሰራሉ። ታራሚዎች ጋር ሄደው እስር ቤት ድረስ ወርደው በስብከታቸው በሀገረ ስብከታቸው ብቻ 500 አማኝ የፕሮቴስታንት አማኝ ማለት ነው ከፓስተሩ ጭምር የተመለሰበት እኚሁ ሊቀ ጳጳስ ባደረጉት ገጠር ወርደው በእጃቸው ራሱ መንገዱ ማይመች ሲሆን ከፍታ ተራራውን በእጃቸው ይወጡ። እውነቴን ነው። እኔ በጣም ይገርሙኛል። መንገዱ አስፓልት መሆን አለበት፣ ያማረ መንገድ አለበት፣ የኔ ያህል ገንዘብ እንዲገባልኝ ይፈልጋሉ ሳይሉ ይሄው ቢጫ እንደለበሱ በተለይ ወላይታን ስናስተዋውስ ሶስተኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት እናስባቸዋልና የዛ አምሳያ እስኪመስሉ ድረስ ደክማቸው እንኳን የሆነ ምስል ነበረ። ዛፍ ስር ቁጭ ብለው በጣም ደክሟቸው መሬት ላይ ቁጭ ብለው እውነተኛ ሚስጥረ መንኩስና የገባቸው አባት ናቸው። ለዛ ነው ይሄው ስራቸው ምስክር ሆኖ የመንግስት አስተዳደር እንኳን ሳይቀሩ የወረዱ ምስክርነት ይሰጣሉ። የመጡ ማለት ነው። እናውቃቸዋለን፣ ብዙዎቹ አይመጡ። በጣም የሚያስገርመኝ ነገር ስለሆነ ነው። የአባታችን በረከት በሁላችን ላይ ይደር። ሌላ ምንም የምንለው ነገር የለም። እጅግ በጣም የወደድኩት ነው። የናባውን ተራራ ላስጎብኛቸው። የናባው ተራራ ማለት ሊቀ ነቢያት ሙሴ በደንብ ዚያት ትካተሉታላችሁ። እንግዲህ ከ430 ዘመን በኋላ በግብጽ የነበሩ እስራኤላውያን ወደ እስራኤል ወደ ሚናፍቋት ምድር እንዲመጡ ተደርጎ ነበረ። ግን ሙሴ
እንግዲህ እዛ በነበረው ጉዞ ላይ 40 ዓመት ጉዞ ነበረ። በነበረው ነገር ላይ እግዚአብሔር ተቆጭቶ ከርቀት ታያታለህ ግን አትገባባትም ብሎ በናባው ተራራ ነው ሙሴም መጨረሻ ያደረገውና ይቺ ሙሴ ከርቀት ኢየሩሳሌምን አሻግሮ ያየበት ነገር ግን ተሻግሮ ያለባትና የመጨረሻው የሆነችበት የናባው ተራራን እናስጎብኛችሁ። እናንተ ከኛ ከቆያችሁ ብዙ ነገሮችን ያተርፋላችሁ። እሺ አሁን የምገኘው ጆርዳን የሚባል ሀገር ነው። ከኢየሩሳሌም ወይም ከእስራኤል አቋርጬ በፍልስጤም አርጌ በአይቶቢስ አሁን ጆርዳን ገብቻለሁ። ይሄ ያለውበት ተራራ በጣም የሚገርም ነው። የሜሞሪያል ኦፍ ሞሰስ ይላል። የናባው ተራራ ይባላል። መጽሐፍ ቅዱስ ለምታነበው ኦሪት ዘዳግም ምዕራፍ 32 ላይ የናባው ተራራ እግዚአብሔር ሙሴን ወደዚህ ተራራ ይዞት ወጣና ያችን ምድር ኢየሩሳሌምን ማርና ወተት የምታፈሰው አታይም አለው። ምክንያቱም እስራኤላውያን ስለበደሉ ከግብጽ የወጡት እስራኤላውያን ኢየሩሳሌምን የማየት እድል አላገኙም። ከግብጽ የወጡት ግብጽ የተወለዱት ከዛ በኋላ የመጡት ናቸው። በኢያሱ መሪነት የገቡት ሙሴ ራሱ የሞተው በዚህ ተራራ ላይ ነው። ይሄ ተራራ የናባው ተራራ ይባላል። እዚህ ተራራ ላይ ካቶሊካውያን ቤተክርስቲያን ሰርተውበታል በሙሴ ስም። እንግዲህ ሙሴ እዚህ ተራራ ላይ ሆኖ ነው ኢየሩሳሌምን ከሩቅ የተሰናበታል። አሁን አስጎብኛችን እንደነገረኝ ከሆነ ጉም ስላለ አይታይም እንጂ ጉም ባይሆን ኖሮ ከጠዋቱ 4 ሰዓትና ጠዋት 5 ሰዓት ላይ እዚህ ሆኖ ኢየሩሳሌምን ማየት ይቻላልና ሙሴ እዚህ ተራራ ላይ ነው ኢየሩሳሌምን ለመጨረሻ ጊዜ የተሰናበታት። ከዛ ሙሴ ያረፈው በዚህ ተራራ ላይ ነው። እንግዲህ አሁን የምገኘው ጆርዳን የናባው ተራራ ላይ ነው። ታላቁ ነብይ የሙሴ በረከት ከሁላችን ጋር ይሁን። በጣም ደስ ብሎኛል ናባው ተራራ ላይ በመገኘቴ። እኔም እዚህ ቆሜ ያችን ምድራይቷን ኢየሩሳሌም ለማየት እየሞከርኩ ነው። እኛ ግን እንደ ክርስቲያን ከሷ አሻግረን ሰማይቷ ኢየሩሳሌምን እናያለን። ይሄ የምታዩት አካባቢ በሙሉ ጆርዳን ነው ያለሁት። ሰላም። አሁን እንግዲህ ፊልስጤም ላይ ነው። የካቶሊክ ቤተክርስቲያን የራሱን ሰርቷል፣ ግን ደግሞ ሁልጊዜ ክፍት ነው፣ ሁሉም ሄዶ እንዲያይ ማለት ነው። እንግዲህ በጣም የሚገርማችሁ በተለይ በክርስትና በተለይ ኦርቶዶክስ ስንሆን ታሪክ ምስክር ነው። በቃ ይሄ መጽሐፍ ቅዱስ ላይ ሰፈረ ቃል ያለን መኖሩን ደግሞ ሄዳችሁ ነው የምታረጋግጡት። ኦርቶዶክስ ተዋህዶ ቤተክርስቲያን ስትሆን ነው ይሄ ምስጢር የሚገባ። ስለዚህ የነበረ ያለን ነገር ምስክር አድርገን ደግሞ በጋድ የገለጥን እናሳያለን። እማምላክ ወላዲተ አምላክ አቅራይተ ማሳሌተ ምሕረት በስደቷ ወራት የነበረውን እንግዲህ በስደት ጊዜ ስንል 42 ወራት ወይንም በቀን 1260 ቀን በአመት ከ3 ዓመት ከመንፈቅ ወይም 3 ዓመት ከ6 ወር ነው የሚባለው የስደቷ ጊዜና እንዴት እንደነበረ ዲያቆን ሄኖክ ያለ እንዲህ መንገድ ባለመደ ጉልበቷ ከላይ ፀሐይ ከስር የአሸዋ ግለት እመቤታችን ግብጽ ድረስ ስደት ወጣለች። እንግዲህ ይሄ ነው እመቤታችን እኛ ሲጨንቀን የጭንቅ አማላጇ እንላለን አይደል? ክርስቶስ ሄሮድስ ሲያሳድደው ሲጨንቀው በማን ንቅፍ ነው ያሳለው? መልሱልኝ። እንግዲህ ክርስቲያኖች ነን፣ ክርስቶስ ያደረገውን ነው የምናደርገው። እሱ ሲጨንቀው ወደሷ ተጠግቷል፣ እኛም ሲጨንቀን ወደሷ እንጠጋለን። ለሁላችን መጠጊያ ትሆነን። አው ይዛው 3 ዓመት ከመንፈቅ ተሰዳለች። ይሄን ታሪክ ብዙ ሰዎች እንደው ማሳለፍ ይፈልጋሉ፣ እንዲወራ ይፈልጉ። 3 ዓመት ከመንፈቅ በ16 ዓመቷ ሕፃን ሆና ሕፃን አቅፋ ወደማታውቅ ሀገር ሄደችው እመቤታችን። እንዴ የእግዚአብሔር ልጅ ነህ አልተባለም ወይ? አምላክ ነህ አልተባለም ወይ? ገብርኤል መጥቶ የነገረኝ እንዴት ነው የምንሰደደው? ኃይል ካለ አጥፋቸው እንጂ ምን አንከራተተኝ አላለች። እኛ ብንሆን እንኳን አምላክን ወልደን ትንሽ ስልጣን ያለው ዘመድ ያለው ሰው ትንሽ ችግር ሲገጥመው እንዴት ነው የሚሆነው? እንዳልደውል ነው የሚለው አይደል? አዎ ደውዬ እኮ መጨረስ አያቅተኝም ስራህን እንዳታጣ ነው የሚለው። የሰማይና የምድሩን አለቃ የሰማይና የምድሩን ፈጣሪ በማህፀኗ ጸንሳ የወለደች የታቀፈች እመቤታችን ስደት ውጪ ስትባል እንዴ አንተን መያዜ ለዚህ ቀን ካልሆነኝ ለመቼ ሊሆነኝ ነው አላለች። ጌታን በመውለዷ ከመንከራተት ውጪ እኮ ምንም አላገኘችም እመቤታችን፣ ምንም አላገኘችም። ከስድብ ችግሩ አሁንም ደግሞ ሊያሳርፏት አልቻሉም ሰዎች ነው። እዚህ ምድር ላይ የተንከራተተችው ሳያንስ አሁንም የሚያሳድዷት አሉ። ሄሮድስ ያሳደዳት ከቤተልሔም ነው። አሁን ደግሞ ከኛ ልብ ውስጥ ሊያሳድዷት የሚፈልጓል። ከኛ ልቡና ውስጥ ሊያባሯት የሚፈልጉ እንድንጠላት የሚያረው ስሟ ሲነሳ የሚንገሸገሹ ሰዎች አሉ። ይህን ማለፍ አይቻልም። ማርያም ሲባል የሚናደድ ሰው እኮ አለ ገና ስሟ ሲነሳ። እንግዲህ ክርስቶስ እኮ አፉን የፈታው ማርያም እያለ ነው አይደል?
ጥቅስ ልገራችሁ እንዴ? አንዳንድ ሰው ጥቅስ የሚያስፈልገው ነገር እንኳን መለየት ያስፈልግ። እማዬ ብሏታል፣ እናቴ እማዬ ብሎ ጠርቷታል ስንል እስቲ የቱ ጋር ነው እማዬ ያላት የሚሉ ሰዎች ታዲያ አባዬ ላይ ወለደችው የተባለ በጣም እንደው እግዚአብሔር በሆነ ልቡና ይስጣቸው። ዘመን ዘመናትን የዘመን እኩሌታ ብሎ በራዕየ ዮሐንስ የተቀመጠው የድንግል ማርያም የስደቷ ነገር በእውነት ይረቀኛል፣ በእውነት ይደንቀኛልና የእመቤታችን ነገር ተወርቶ ስለማያልቅ ነው። ለዚህ ነው እናታችን፣ ለዚህ ነው እመቤታችን እያልን የምንወዳት። ይቺን እናት ይቺን እመቤት እንግዲህ እኛ አንድም ኪዳነ ምሕረት እያልን ቃል ኪዳን የሰጠበትን ቀን፣ አንድም ልደታ እያልን በአንድ ደግሞ ማርያም እያልን የዕረፍቷን ቀን እያስብን በ21 እናከብራታለንና ስዕል አድኖ ተቀርጾላት እናመሰግናታለን። ይቺን እመቤት እንግዲህ እቺ እህተ ማርያም የምትባለው እንግዲህ በነገራችን ላይ የእሷ ነገር አባቶቻችን ለምን ዝም እንዳሉ አልገባኝም። እኔ አላቅም እንግዲህ ክፍሉም ለምን እንዳለ አመት በቃ የምታመጣቸው ነገሮች ሁሉ ከጭንቅላት በላይ ይሆን ዝም ስለተባለች ማለት ነው። አሁን በቅርብ እናስታውሳለን አዲስ ዓመት አክብራለች፣ ከዛ መስቀልም አክብራለች በቅርብ ማለት የራሷ ካላንደር ያላት ሴት ናት እቺ ሴት። ትንሳኤ የራሷ አላት፣ ገና የራሷ አላት፣ አዲስ ዓመት የራሷ አላት፣ መስቀል የራሷ አላት፣ ደብረታ የፈለገችው ነገር በሙሉ የራሷ። ይቺ ሴትዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋያት የምትጠቀምበትን ነገር ነው ይዛ የወጣችው። ስለዚህ በሕግ ልትጠየቅ ይገባል። አባቶቻችን ይሄው ዝም አለን። እንግዲህ የራሷን ባል ስታከብር ዝም ተባለ፣ የራሷን ልብስ ስትለብስ ዝም አለን፣ ንዋያተ ቅዱሳን የኦርቶዶክስን ስትጠቀም ዝም አለን። በስተመጨረሻ ስዕል አድኗን ራሴን እኔ አዳኝ ነኝ የሚል መልክ ያለው ራሷን እንደ ኪዳነ ምሕረት አስመስላ ኪዳነ ምሕረትን እናስተዋሰላለን። የቅድስት ኪዳነ ምሕረት ቃል ኪዳን የተቀበለችበት ከልጇ ከወዳጇ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ከሚስጥረ ሥላሴ የተቀበለችበትን የኪዳኗን ስዕል አድኖ እናስተዋሳለን። በዛ ምሳሌ ራሷን ሰርታ ይቺ ሴትዮ መጣለች። አባቶቻችን ይሄው ዝምታው መጨረሻ ምን እንደሆነ እናሳያቸው። የኪዳነ ምሕረት ተብሎ እንግዲህ ቀጣዩ ይሄ ነው። ራሷ ተማሪያ መጣች። ራሷን አድርጋ በየቤቱ ልትመለክ ራሷን ምን አደረገች? ጣዖት አደረገች ማለት ነው። በማንኛውም ጸበል በርሚንም አሁን እንትን የተናገረችው እንትን አለ። ምክንያቱም ከዚያ የሄደ ሰው ምን አለች? ከዚያ ሄዶ የገባ ሰው እስከ 14 ዓመት በትዳር በምን እንትን እንዳይል ቅጣት ሁሉ ስማ ትክክለኛ ይሄ ነው። ሌሎቹ ደብቀው ነው። ወላዲተ አምላክ ደግሞ እድሜዋ 64 ሳይሆን ስንት ነው የምትለው? 72 ነው የምትለው። 64 ዓመት የሚለውን አይደለም 72 ነው። ህዝቡ የወቀው ለወላዲተ አምላክ ቅርብ የሆነችው ይቺ ናት። ከዚህች ውጭ ስላድሎ ከዚህ ውጭ የሆነ ስላድሎ ሁሉ ትክክላለች። አሁን ምንድን ነው የሚባለው? እሺ ይሄው አሁን ደግሞ እኮ የከበረ የኛ ቅዱሳን ስዕላትን እንዴት አክብረን እንደምንይዝ እናውቃለን። ራሷን አድርጋ መጣች። አሁንም ዝምታ ነው። እኛ ምንም ማድረግ ስለማንችል ነው ወደ እናንተ የምንጮው። እስቲ ወደ ቀጣይ ቪዲዮ እናመራለን። እንግዲህ ለምን ምንለው ነገር የለ። የአባታችን የአባ ገብረ ኪዳንን ድንቅ መልእክት እንከታተል። መዝሙር 14ን በደንብ ይፈትሹ፣ በደንብ አድርጋችሁ መርምሩት። ሁከት ስጋዊ፣ ሁከት መንፈሳዊ አለ። ሁከት ስጋዊ ጦርነት፣ ረሃብ፣ ደዌ፣ እስራት፣ በሽታ፣ ውጣውረድ፣ ድርቅ እንዲህ ያለ ሁሉ ሁከት ስጋዊ ነው። ሁከት መንፈሳዊ ደግሞ የአእምሮ ሰላም አለመሆን፣ አለመረጋጋት፣ መበጻበጽ፣ የሐሳብ መከፈል፣ የህሊና ሁከት፣ እንደገና ደግሞ ሲኦል መግባት ነው። ይሄ የነፍስ ሁከት ይባላል። ስለዚህ ሰው ከነፍስ ሁከትም የሚድነው ከስጋ ሁከትም የሚድነው በምንድን ነው የተባለው? እነዚህን 10 ነገሮች የሰራ ሰው በስጋውም በምድር ላይ አይታወቅም፣ በሰማይም ሲኦል ገብቶ አይታወቅም። ከሁከት መዳን ከፈለጋችሁ እነዚህን 10 ነገሮች አድርጓቸው፣ ተለማመዷቸው። ምላችሁ አትግዱ፣ ባራጣ አታበድሩ፣ በአንደበታችሁ አሸንግሉ፣ በልቡናችሁ ክፋት አትርጉ፣ በእጃችሁ ክፋትን አትስሩ፣ ንጹህ ህይወት ይኖራችሁ። እንዲያ ከሆነ ሁከት የለባችሁ። ማንም ሰው በዓለም ላይ ያለው በሙሉ ሰው በሙሉ እናንተን ከሳሽ ሆኖ ቢነሳ እውነት ተሸፍና ስለማቀር እናንተ ድል ትነሳላችሁ። ለምን? እንደዚህ የሚያደርግ ሰው አይታወክም። ከሁከት እንድንድን እግዚአብሔር ይርዳን። 10ሩን የሚያደርግ ሰው ከሁከት ይድናል። የሚገርማችሁ መኑ የሚለው 2 ማን ያድራል። እነዚህ 2 አረፍተ ነገሮች ሲቀንሷቸው 2 አረፍተ ነገር መጨረሻ ላይ እንደዚህ የሚያደርግ አይታወክም የሚለው 3 ይመጣል። ሌሎቹ ግን በንጹህ የሚሄድ እንዲህ የሚያደርግ የሚሉት 10 ይመጣሉ። 10ሩ ተመልከቱ፣
10ሩ የ10ሩ ቃላት ምሳሌ ናቸው። አንድም የ10ሩ ሕዋሳት ምሳሌዎች ናቸው። 3ቱ ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። ስለዚህ በሥላሴ አምኖ 10ሩን ቃላት የጠበቀ 10ሩን ሕዋሳት የጠበቀ እሱ አይታወክም። ከስጋም መከራ ይድናል፣ ከነፍስም መከራ ይድናል። 10ሩ ቃላት ከኔ በቀር ሌላ አምላክ አታምልክ ያለውን ጀምሮ ዘጸአት 20 ያለውን ዘርዝራችሁ መያዝ ነው። 10ሩ ሕዋሳት የሚባሉት ተመልከቱ እነማን ናቸው? 5ቱ ሕዋሳት ናቸው። ዓይን፣ ጆሮ፣ አፍንጫ ስንት ሆነ? 3 አፍ 4 እጅ 5። እነዚህን የጠበቀ ሰው መንግሥተ ሰማያት ይገባል። 10 ይመጣሉ እነዚህ ሲቆጠሩ። እነዚህን የጠበቀ ዓይኑን የጠበቀ ጆሮውን የጠበቀ አፍንጫውን የጠበቀ ያልተፈቀደለትን ከማሽተት አፉን ክፉ ከመናገር የጠበቀ እጁን የጠበቀ እነዚህ ምን ተብለው ይጠራሉ? አናቅጸ ሕይወቱ ለሰብ ይባላሉ። የሰው የሕይወቱ በሮች ይባላሉ። ሰው የሚድንም በእነዚህ በገባው ነገር ነው። ሰው የሚኮነን በእነዚህ በገባው ነገር ነው። እነዚህን በሮች የጠበቀ እነዚህን ሲጠብቅ 5 ደግሞ የነፍስ በሮች አሉት ከውስጥ 5 የስሜት ሕዋሳት የውጭ አለው 5 የነፍስ አለው 10 እነዚህን የጠበቀ ሰው ይገባል። 10ሩን ቃላት የጠበቀ ሰው ይድናል። እነዚያ ሲወጠሩ ነው ድምፅ የሚሰጡት። በሰማዕትነት በትዕግስት አይምሮውን ፈትኖ የኖረ ሰው መንግሥተ ሰማያት ይገባል ይላል። ለአባታችን ለአባ ገብረ ኪዳን ርዕሰ ሊቃውንት ቃለ ሕይወትን ያሰማልን እንላለን። እስኪ ሌላ ደግሞ መልእክት ላሳያቸው። ይኸው መልእክት እንግዲህ ምንድነው? ከታዳጊ ላምሮት ባህሩ ጋር በተገናኘ ነው። በድሬዳዋ ላይ የተፈጸመውን ነገር የምናስታውሰው ነው። በተለይ በዚህ ጉዳይ ላይ የድሬዳዋ ከተማ ከንቲባ የሆኑት አቶ ከድር ጁአር እንዲሁም ደግሞ ኮሚሽነሩ ጥሩ ውሳኔ ይወስናሉ ብለን እንጠብቃለን የሚሉ ማህበራዊ ሚዲያ ላይ ሲጋሩ የነበሩ መልእክቶችን እናስታውሳለን። አስቀድሞ እንግዲህ ኮማንደር መሐመድ የታዳጊ ላምሮትን ጉዳይ ምን እንደነበረ የገለጸው ነገር እናሰማችሁና አቶ ከድር ጁአር ደግሞ ያስደነቁንን ጥሩ ውሳኔ መወሰን አለበት፣ ልጆች አሉን፣ ጎረቤቶቻችን ልጆች አሉ፣ ነግ በኔ እንዳይሆን የማያዳግም ውሳኔ መወሰን አለበት፣ ፍትህ መጠንከር አለበት፣ ህጉ መጠንከር አለበት፣ ለእንደነዚህ አይነት ሰዎቹ የማያዳግም ቅጣት መስጠት አለበት ብለዋል። መጀመሪያ ኮማንደሩን እንስማ፣ ከዛ የድሬዳዋ ከተማ ከንቲባ አቶ ከድር ጁአር ያሉትን እኔ በግሌ ደስ ያለኝ፣ እውነት ለመናገር እኔ በግሌ ያሉት ነገር ደስ አሰኝቶኛል። ህጉ መጠንከር አለበት። ምክንያቱም እንዲህ አይነት ተደጋጋሚ ነገሮች ህፃናት ላይ ሲደረግ ወንጀሎች ሲፈጸሙ በጥቂት ዓመታት በሚደረገው ውሳኔ ሌሎቹ የተደፋፈሩ ስለሆነ የማያዳግም ቅጣት ያስፈልጋል ብለዋልና እሱን አሳያቸዋለሁ። ነሐሴ 29 2016 ዓመተ ምህረት ከጠዋቱ በግምት 4 ሰዓት ተኩል አካባቢ በዚሁ በድሬዳዋ ከተማ ቀበሌ 02 ልዩ ስሙ ጀርባ አወዳይ ሰፈር በሚባል አካባቢ አንድ አሳዛኝ ድርጊት ተከስቷል። ያን አሳዛኝ ድርጊት ሟች ሕፃን ላምሮት ባህሩ እድሜው በግምት 11 የሚሆን አሰቃቂ ሁኔታ ወንጀል ተፈጽሞባት ህይወቷ ሊያልፍ ችሏል። ስለዚህ ፖሊስ ይህንን ወንጀል ለማጣራት መረጃውን ከሰማበት ሰዓት ጀምሮ ምርመራውን በሰፊ ምርመራ ቡድን በማቋቋም ምርመራውን በማጣራት ላይ ይገኛል። ተጠርጣሪውን በቁጥጥር ስር ውሎ በሰፊው ምርመራው እየተካሄደ ነው የሚገኘው። በአጭር ጊዜ ውስጥ ዝርዝር ወንጀል አፈጻጸሙን ለህብረተሰቡ የምንገልጽ መሆኑን እንዳለ ሆኖ በማህበራዊ ሚዲያ እየዘዋወረ ያለው ተጠርጣሪው ያልተያዘም ልጅቷን ገሎ ደግሞ አገዳደሉን ከማንኛውም የመንግስት አካል መረጃ ሳይወስዱ አርዷት አንገቷን ቆርጦ የሚል ሐሰተኛ ወሬ የተወራ ስለሆነ ተጠርጣሪውን በቁጥጥር ስር ውሏል። ምርመራውን በአግባቡ እየተካሄደ ነው ያለው። መረጃ የሚፈልግ ለወንጀል ምርመራ ላይ መጥቶ ያለውን ያው ገና የፍርድ ሂደቱም ገና ስለሆነ የምርመራ ሂደቱን መከታተል የሚቻልበት ሁኔታ ስላለ ይህንን ከዚህ ያልተገባ መረጃ ራሱን እንዲጠብቅ እላለሁ። አመሰግናለሁ። ድሬዳዋ ላይ ማንደራደራቸው ጉዳይ ያው አጋጣሚ ሆኖ ጀርባ ላይ የተከሰተው ነገር አንገት ቢያስደፋም ደግሞ ግን ድሬዳዋ ላይ ደግሞ ግን ህግ ይከበራል። ይሄ ለማንም ብለን አይደለም ህግ የምናስከብረው። የ12 ዓመት ልጅ ታርዳ እንዲህ ተብላ ተወግታ ምናምን የሚባለው ነገር ላይ ፖሊስ መግለጫውን መስጠቱ ትክክል ነው። አንደኛ ጎረቤት ነው፣
ልጅቷ ሎሚ ለመግዛት ወጣች። ኦሬዲ የተደረገው ነገር ላይ እዚህ ያለ ተብሎ የተፈጠረ ነገር ደግሞ ቢያሳዝንም ደግሞ ከዛ በኋላ ተፈልጎ ወጣቱ አልተያዘም የሚባለው ነገርም ውሸትም ስለሆነ ለህግ ቀርቧል። ግን ህጎች ደግሞ ግን ሊሻሻሉ ይገባል። ተገቢውን ወንጀል የፈጸመ ደግሞ ግን ተገቢውን እርምጃ ደግሞ ግን መወሰድ አለበት። ይሄ ነው ሊስተካከል የሚገባው። አንደኛ ወይም እዚህ ያለው የሚሻሻለው ነገር የለም። በፍትሐ ብሔር በወንጀልም ቢሆንም ተገቢውን እርምጃ ነገ እንዲህ አይነት ነገር ልጆች አለን፣ እህቶች አለን፣ ጎረቤት አለን፣ ያለ አባት የሚያድጉ ልጆች አለ። ለነሱ ደግሞ ግን ጥላ ሆነን ያለውን ነገር መሄድ አለብን። ግን እንደዛውም ሆኖ ደግሞ ፈጣሪ ቤተሰቦቻቸውንም ያጽናና፣ እኛም ደግሞ ግን በአካል ሄደን ማጽናናት ይገባናል የሚል ነገር አለኝ። ድሬዳዋ ላይ ከምንም በላይ ቢሆን ህግ የሚከበር መሆኑን ማወቅ አለብን። አንዳንዴ ሚዲያ ቀድሞ ምንጭ ያገኝና ፍንጮን የተፈጠረ ነገር እውነት ነው። እንዲህ አይነት መሪዎች ያስፈልጉናል እውነት ለመናገር ምክንያቱም የማያዳግም መልስ የማይሰጥ ከሆነ ያው ነገ ከነገ ወዲያ መልሰን ዋጋ መክፈላችን የማይቀር ነው እናውቀዋለን። እስቲ አንድ በጣም በማህበራዊ ሚዲያ ላይ ያየሁትን ነገር ላሳያችሁ። በተለይ ኦርቶዶክሳዊ ከሆንክ ይህንን መረጃ ማጋራት ግዴታ ነው፣ ውዴታ አይደለም ግዴታ ነው። ኦርቶዶክስ እያንዳንዱ ቀን በዓል ነው የምትዘክረው፣ ስለዚህ ስራ አትሰራም የሚለውን ነገር ለማሳየት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በእያንዳንዱ ቀን ቅዱሳንን ስለምታከብር ምንም አይነት ስራ አትሰራም እንዳናድግ ያደረገችን ኦርቶዶክስ ናት የሚል ስራ እንዲሰራ ሆነ ተብሎ በቆሎ ትምህርት ቤት አስመስለው የሰሩትን ነገር ላሳያችሁ። ሰላም ነው አባ። ስራ ለመቀጥ በመጀመሪያ ይህንን ቪዲዮ በደንብ ኮፒ ሊንክ እና ሼር እንድታደርጉ ትፈልጋለሁ። በተለይ ኦርቶዶክሳውያን ባንገታችሁ ማተብ ያሰራችሁ ይህንን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ አድርጉት። ተከታተሉት እስቲ። ስራ ለመቀጠር ነው የወጣሁት። ማነው ስም? ቦጋለ። እሺ ነገ መጀመር ትችላለህ። እንዴ ነገማ አቦናቸው ስራ አልሰራም። እሺ በቃ ችግር የለም። ከነገ ወዲያ መጥተህ መጀመር ትችላለህ። በዕለተ አርሴማ? በፍጹም ውልፊት። አይ ገና ሳትጀምር እኮ አስቸገርክ ቦጋለ። በቃ እሺ በ7 በጠዋት እንድትመጣ። በዲማ ጊዮርጊስ በዕለተ ሥላሴ ምኑ ጉር ነህ? አይ አስቸገርክ ቦጋለ። እና ምን ይሻላል? እዩት እንግዲህ ቤተክርስቲያኗን ካለማወቅ የተነሳ በቤተክርስቲያኗ ውስጥ እየኖርን ራሳችን አሳልፈን ቤተክርስቲያኗን ለሰዳቢነት የምንሰጠው ራሳችን ኦርቶዶክሳውያን ነን። ይሄንን ያልኩበት ምክንያት በመጀመሪያ አስተምሮዋን ጠንቅቀን ማወቅ አለብን። አስተምሮውን ካለማወቃችን የተነሳ በተለይ እነዚህ እኛ መንፈሳዊ ቲክቶከሮች የምንባለው ምንድነው ችግራችን? ስለ ቤተክርስቲያናችን ቀናይ የሆን የመሰለን ሳናቃት ሳይገባን ሚስጥሯ ምን እንደሆነ ትምህርቷ ምን እንደሆነ ሳናውቀው በየአደባባዩ እየወጣን ቤተክርስቲያኗን እያሰደብን ያለ ነው ማለት ነው። ቅድሚያ ማወቅ ያስፈልጋል። ቅድሚያ መጠየቅ ያስፈልጋል። ቅድሚያ ምን ለማለት ነው? ምንድነው ይሄንን ብል ምንድነው የሚመጣው ነገር? ወይስ ደግሞ ቤተክርስቲያን በዚህ ጉዳይ ምን ትላለች የሚለውን ነገር ማወቅ ያስፈልጋል ማለት ነው። ይሄንን ሳናቅ በዘልማድ እየተመራን ቤተክርስቲያን በዘልማድ የምትመራ አይደለችም። የትኛዋ የቤተክርስቲያናችን ስርዓት ነው በ5 አቦ በ6 ቁስቋም በ7 ሥላሴ በ8 በ9 ቀናት እየቆጠራችሁ ስራ አትስሩ ያለችው? አዳም እኮ ከገነት በተባረረ ጊዜ ጥረ ግረ ብላ ነው የተባለው አይደል? በዚህ ምድር ስንኖር ጥረን ግረን እንድንበላ ነው እንጂ በዓላቶችን ከ1 እስከ 30 ያሉትን በዓላት እየቆጠር አይ ስራ አልሰራም ብለን እንድንጎለት አይደለም። ከ1 እስከ 30 ያሉ በዓላቶች ብናያቸው አንድ አይደለም፣ እጥፍ ድርብ በዓላቶች አሉ። እነዚህ በዓላቶች የተደረጉት ምንድነው? በእነዚህ በዓላቶች መካከል እያሰብን ለምሳሌ በ5 አቡነ ገብረ መንፈስ ቅዱስ ቢሆን እሳቸውን እያሰብን እግዚአብሔርን እንድናመሰግንበት ነው። እግዚአብሔርን እንድናከብርበት ነው። እግዚአብሔርን እንድናመልክበት ነው። በዓላቶች የተሰሩት እግዚአብሔርን የምናይበት እግዚአብሔርን የምናመልክበት ዕለታት ናቸው እንጂ ስራ አትስሩ ተጎልታችሁ ተቀመጡ አይደለም። ይሄ ማለት ስራ አትስሩ። እንግዲህ ኦርቶዶክሳውያን እንደዚህ ናቸው። በ5 አቦ በ6 በ7 እያሉ ስራ አይሰሩም እያሉ መናፍቃኖች ወይም ሌሎች ጸረ ኦርቶዶክስ የሆኑ እንዲሳደቡ መንገድ አትስጡ። ምክንያቱም አስተምረዋ ስላልሆነ ማለት ነው። የግዝት በዓላቶችን ለማንሳት ፈልጎ ነው ብዬ ነበር። አይደለም።
ቤተ ክርስቲያናችን የግዝት በዓላቶች አሉ። እነዚህ ስግደት የሚሰገድባቸው የማይሰገድባቸው እንዴት ነው የሚባሉ አሉ። እነሱም በሌላ ጊዜ አቀርብላችኋለሁ። ግን እንዲህ ያላችሁ አሳልፋችሁ አትስጡን እባካችሁ። የምታቀርቡትን ነገር ሚዲያ ላይ የምታወጡትን ነገር ተጠንቀቁለት። ቤተ ክርስቲያን ምንድነው የምትለው አስተምሮዋ ምንድነው ብላችሁ መርምሩ። የትኛዋን ቤተ ክርስቲያን ስራ አትስሩ አትልም። ሰርቀ ብላ ነውና ታዲያ ተቀምጠህ ተጎልተ ብላ ነው ምንድነው? ያውም ስራ ልትሰራ ሄደ በ5 በ6 እያለ ሰበብ እናበዛበት እንዲያትልም። ቤተ ክርስቲያን የእያንዳንዱ ስራ ታከብራለች። ቤተ ክርስቲያን እኮ በየዕለቱ አስራት በክራታችሁን አውጡ የምትለው በ5 በ6 ተቀመጡና ሳይሆን ከሰራችሁት ካገኛችሁት ነው። ስለዚህ ልንሰራ ይገባል። እንዲህ አይነት አስተምሮ የለንም። እያንዳንዱ የረፍት የሚባሉት በምንድን ነው የሚታረፈው ከምንድን ነው የሚሉ ነገሮች የየራሳቸው ስርዓት አላቸው። እንግዲህ ስራ አልሰራም እያልን ከምንቀመጥ ምን አለ ከክፋት ከተንኮል ከምቀኝነት እንደዚህ ብናርፍ። እባካችሁ ይህንን ቪዲዮ በደንብ ኮፒ ሊንክና ሼር አድርጉት። አመሰግናለሁ። በጣም ነው የሚገርመኝ። አሁን ብዙዎቻችን ሆነ ብለን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲሰደብ የምናደርገው እኛው ራሳችን ቀናትን እየቆጠርን በዚህ እንደዚህ ነው በዚህ እንደዚህ ስለዚህ አልሰራም የምንል ማለት ነው። በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዳይሰሩ የተፈቀደ ቀን ሰንበት ነው። የመጀመሪያ ሰንበትን ለእግዚአብሔር መስጠት ነው። እርሱ ራሱ ክርስቶስ አጋዕዝተ ዓለም ቅድስት ሥላሴ ፍጥረታትን ከፈጠረ በኋላ ያረፈበትን ቀን አስተዋሳለን፣ ቀዳሚ ሰንበት። ግን በተለይ የአዲስ ኪዳኑ ሰንበት ዕለተ እሁድን ለእግዚአብሔር መስጠት፣ ከቤተሰብ ጋር መነጋገር፣ ደስ የሚያሰኙ ነገሮችን ማውራት፣ እግዚአብሔር የሚከብርባቸውን ነገሮች ማድረግ፣ በጎ ስራዎችን መስራት፣ የመንፈስ ፍሬዎች የተባሉትን ነገር ማድረግ በሰንበት ተፈቅዷል። በሌላው ጊዜ ግን እንድንሰራ ተፈቅዶልናል። ጥረ ግረ ብላ ነው የሚለው። መስራት ግዴታችን። እኛ ግን እያመሃኘን ቤተክርስቲያን እንድትሰደብ እናደርጋለን እና ሆነ ተብሎ የተሰራ ስራ ነው። በጣም ኮመንቱን ገብቼ ያየው ነበር የዚህን ቪዲዮ ማለት ነው። ኦርቶዶክስ ኢትዮጵያ እንዳታሪቅ እንዲህ የሚል በእናንተ የተነሳ እንዲህ 44ቱን ታቦት የጠራችሁ ስራ ምናምን የሚል በጣም የሚያሳዝን ነገሮች ተቀምጠዋል። በጣም ልንጠነቀቅ ይገባል መልእክቴ ነው። የአባ ገብረ ኪዳን ነው እንዴት ያለ መውደድ ነው ይሄ አይደለም። አንድ ሴት አንድ ወንድ እወድሃለሁ እያለች ማታ መርዝ በጣም ስትሰጠው ይሄ መውደድ ነው? መውደድ ማለት እኮ ለሚወዱት አካል መኖር ማለት። እስኪ በሉ ለሚወዱት አካል መኖር በሉ። የምንወደው ማን ነው? እግዚአብሔር የማይወደውን ስራ እየሰራን ልቡናችን ውስጥ ራሳችን ነው የምንወደው። ከሰው ጋር መፋቀር የሚያቅተልን ራሳችን እንወዳለን፣ ክብራችን እንወዳለን፣ መልካችንን እንወደዋለን። ባይኖርንም እኮ ነው እንኳን እንኖረን ባይኖረን ራሱ የኛ መልክ ጥሩ ነው፣ በቃ እንወደዋለን። ያ እንዲነካ አንፈልግም፣ እንዲሰደብ አንፈልግም፣ እንዲከሳ አንፈልግም፣ ቡላ እንዲሆን አንፈልግም፣ አመድ እንድንመስል አንፈልግም። በቃ እንደዚያ እንዳይሆን ጥሩ አይደለም። ለአንዳንድ ነገር ብሎ ሰው ብርድ ሲቀር ምናምን ሲል መከራው ሲያይ ነው የሚሆነው። ራስን መውደድ ከሰው ጋር አላኖርን ያለ ምንድን ነው? ራስን መውደድ ነው። የሚያጋድለን ምንድን ነው? ራስን መውደድ ነው። ከጎረቤት ጋር የማያፋቅር ማን ነው? ራስን መውደድ ነው። እህት ወንድም የማያፋቅር ማን ነው? ራስን መውደድ። ባልና ሚስት የሚያፋታ ማን ነው? ራስን መውደድ። ከቤተ መቅደስ ቄስና ቄስን ዲያቆንና ዲያቆን የሚያባል ማን ነው? ራስን መውደድ። ጳጳሳት ከጳጳሳት እንዳይስማሙ የሚያደርግ ማን ነው? ራስን መውደድ። እኔን ሹሙኝ ተብሎ ክርስቲያን እንዲገደል የሚያደርገው ማን ነው? ራስን መውደድ ነው። እግዚአብሔርን መውደድ ነው። እግዚአብሔርን ወዶ ነው። አሁን እንግዲህ ሰው ጳጳስ የሚሆነው እግዚአብሔርን ወዶ ምዕመናን፣ አሁን እኔ ጳጳስ ስለሆነ እኔ ጳጳስ ስሆን ሰዎች እየተመቀኙ ስለሆነ እነሱማ ተጋደሉልኝ። ኧረ እግዚአብሔር ተወደደ እኮ ፍቅሩ ፈሰሰ። ይሄ ነው እንግዲህ የኛ ፍቅር ማለት ነው። ከመካከል ላይ ትልቅ ጣዖት ቆሞበታል። ያ ምንድነው? ራስን መውደድ በሉ ንገሩኝ እንጂ እግዚአብሔር የሚፈልገው ራስን መካድ ነው። ትልቁ ጣዖት ይሄ ነው። ራሳችን ጣዖት ልንሆን አንገባም በእውነቱ ማለት ነው። እግዚአብሔር እኛን እንዳያየን፣ እኛ ከእግዚአብሔር ጋር እንዳንገናኝ፣ እውነቴን ነው የምነግራችሁ፣ ራሳችን ጣዖት መሆን የለበትም። መውረድ አለብን። ለክብራችን መጨነቅ። አሁን እንኳን ተንከባክበን ተከብረን ተከብክበን የተወደዳችሁ ምዕመናን፣ የተከበራችሁ ምዕመናን፣ የሰላምታው እንኳን ቀዝቀዝ አለ እኮ ብሽቅ ነው የሚለን እኮ በእውነቱ ማለት ነው። በእውነት እናንተ ኑራችሁ ነው እንጂ ራይ ድረስ ነው። ማን ይቆጣችኋል? አሁን እናንተ ማንም አይቆጣችሁ። ጳጳሳት አይቆጣችሁ። የተከበራችሁ ምዕመናን፣ ቄሱ አይቆጣ፣ ማን አይቆጣ? የሚቆጣን እኮ የለም። ለምን? ጣዖት ነና።
ማን ይቆጣል? አሁን እንግዲህ ማን ይቆጣኛል? አባ እናቴ መምሬ እየተባልኩኝ ማለት ማን ይነካኛል? ከተነካ ማን ነው የሚለው? የከተማ ሰው ኃይለኛ ክርክር ሲነሳ ቤቱን እኮ ሩዋንዳ አረጋችሁት ይላል አይደል? ሩዋንዳ ምንድን ነው? በርስ በርስ ጦርነት ያለው አልቀው አይደለም እንዴ? የጎሳና የጎሳ አልቀውና ሩዋንዳ ስለምናረገው ቤቱን ተንከብከብ ነው። በቃ እኔን አሁን ሰው መጥቶ ጉልበቴን ካልሳመኝ ደህና ሰነበቱ አባቴ እንዲሁ ሶን ያኑሩልን አላለኝ ሰው ብሽቅ ሩዋንዳ ማለት ነው። ይሄ ጣዖት አይደለም ወይ? ጣዖት እኮ ነው። እኔ ስመጣ እኔን ስነሱ እኔ ስመጣ እንትን ማትሉ ምንድን ነው እንዴ ምንድን ይሄ ሁሉ ጣዖት ነው። ይሄ ጣዖት መቅረት አለበት እንዴ? ለምንድን ነው እኔን እንዴት የሚናገረኝ ሰው እንዴት አይድጎ ነው እኮ አይቶኝ ያውቀ እንዴ? አቤት ክርስትን ነው። ኧረ እንደው እግዚአብሔር ይቅር ይበለን። እኔ እውነቴን ነው በጣም ነው የማፍረው በእውነት በራሴ ጭምር ነው፣ በእናንተ ብቻ አይደለም። ክርስቶስ ሲያየን ምን እንደሚመስለን እኮ በእውነቱ ማለት እሱ በጦር እየተወጋ ነበረ ሰው የሚወደው። እኛ እኮ አንድ ቃል ሰው ሲናገረን እኮ ነው ላንየው ገብ የሚያደርገን። ይሄ ጣዖትነት አይደለም? ለክብር መጨነቅ አይደለም? መታረቅ ያቃተን መታገስ ያቃተን ራሳችን ስለምንወድ አይደለም ወይ ነው? ማለዳ ተነስተን ቤተክርስቲያን መሄድ ያቃተን ራሳችን ስለምንወድ አይደለም ወይ? ሌሊት ተነስተን መጸለይ ያቃተን ራሳችን ስለምንወደው አይደለም ወይ ነው? ራስን መውደድ ጣዖት ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወትን ያሰማል። እንግዲህ የዛሬ ቪዲዮችን እንደዚህ እያልን እየተመለከትን እንገኛለን። በመጨረሻ ብዬ የወደድኩትን ዲያቆን ሄኖክ ኃይሌ ስለ ጸሎት ያስተማረበትን ነገር ላሳያችሁ። የጸሎት መጽሐፍ ካሁን አለቀ አላለቀም ብላችሁ ገጹና ላይ አልቆጠራችሁም። ስለዚህ እጸልያለሁ አለመጸለይ እጾማለሁ እንጾማለን፣ ግን አንጾምም። ከስጋ እንጾማለን፣ የሰው ስጋ እንበላለን፣ እናማለን። ተይ እንጂ እያለን ነው የምንጾመው። እንዲያረገች እያለን እኔ ለማማት ብዬ አይደለም እያለን እየታጠብን እንደ ጲላጦስ እጃችንን እጾማለሁ አለመጾሜን እርዳው፣ እሰብካለሁ አለመስበኬን እርዳው፣ እቀድሳለሁ አለመቀደሴን እርዳው። ብዙ አለ ለካ ብዙ አለ። እያረጉ አለማድረግ አለ። በጣም ውብ ጸሎት ጸለየ ሰውዬ። አምናለሁ አለማመኔን እርዳ። ለመምህራችን ዲያቆን ሄኖክ ኃይሌ እግዚአብሔር አምላክ ቃለ ሕይወትን ያሰማል። የተወዳችሁ ቤተሰቦቻችን እንዴት አላችሁ? የዛሬ ቪዲዮቻችን እኚህን ይመስላሉ። እናንተን ያስተምሯቸዋል፣ ይመክሯቸዋል ብዬ ያሰብኳቸውን ከተለያዩ ቦታ ላይ ያሰባሰብኳቸውን ቪዲዮዎች እንዲህ ባለ መልኩ አቅርቤላችኋለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ሐሳብ እየሰጣችሁ ብታግዙኝ ደግሞ በብዙ ተጠናክሬ እንድመጣ ያግዘኛል። በአዲሱ ዓመት ታዲያ 25000 ሰብስክራይብ ይዘን እንድንገባ ሰብስክራይብ ያላደረጋችሁ እንግዲህ አዳዲሶች ወንድሞቻችን ሰብስክራይብ አድርጉ። በቲክቶክ ደግሞ ኦርቶዶክሳዊ መረጃዎችን በየቀኑ እያቀረብን እንገኛለን። እዛም ገብታችሁ ተከታተሉ ለማለት እንወዳለን። እኛ በሌላ ቪዲዮ መረጃዎች እንመለሳለን። እስከዛ ድረስ ተሰነባበትን። አነሳስቶ ያስጀመረን አስጀምሮ የሚያስፈጽመን የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር የተመሰገነ ይሁን። ሀገራችን ኢትዮጵያን ዳሯን እሳት ማሏን ገነት አድርጎ ይጠብቅልን። በተለይ የአሮስ ሁለትን ተቀላቀሉ። ክብር ምስጋና ይሁን ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ። መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል። ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን። ቡራኬን ከጳጳሳት፣ ተግሳጽ ከመነኮሳት፣ ምስጢር ከካህናት፣ አንድምታ ከሊቃውንት፣ ምርቃት ከሕፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል። ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን፣ እናት አባቶቻችን፣ ሕፃናት እናንተ እዛው ባላችሁበት በሥራ መስክ ዘውትር በቀን 2 ከናንተ ቤት ከተፍ እንላለን። ጤዛ ልሰው ድንጋይ ተንተርሰው በዓት ዘግተው ድምፀ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ።
አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁል ጊዜ ከናንተ ደጅ የማይጠፋው በቀን 2 የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ።